እዛ ያበሻ ሰፈር አለ። እዛ ነው ያገኘ ነው እና የተዋወቀ። ኦኬ አንቺና ጓደኛሽ ያበሻ ሬስቶራንት እና የዛሬ 12 ዓመት የዛሬ 12 ዓመት ማለት ነው። አዲስ ገና ጣሊያን ሀገር አዲስ እሱም ወደ ጣሊያን ሀገር አዲስ እያለሁ ማለት ነው። ኦኬ እዛ እሱም እኔ እዚህ ሀገር ቆይተሽ ዶክሜንቴን ይዤ ምናምን ኢትዮጵያ ሄዳለሁ እመጣለሁ ነው የኔ ህይወት ያለው ማለት ነው። ከዛ ከሆነ ዓመታት በኋላ እኔ አግብቼ ልጅ ወልቻለሁ ከልጅ አባት ማለት ነው። ልጅ አለችኝ፣ የ8 ዓመት ልጅ አለችኝ። ኦኬ እና እዛው ጣሊያን ነው ያገባሽው? ተመልሶ ኦኬ ከዛ ከልጅ አባት ጋር ብዙ ዓመት አብረን ምናምን ኖርን። ከዛ አልተስማማንም፣ ተለያየን። ስንለያይ 3 ዓመት ከምናምን ልጄን ብቻዬን ነው ያሳደግኳት። በቃ አልተስማማንም፣ ተለያየን። ከልጅ አባት ጋር ብቻዬን ነው ልጄን የማሳድገው። ጓደኞች የሚያውቃሉ። ፎቶሽን ወይ አንቺ ቪዲዮ ልታበሪ አልገናኝም። ሊናዬ ይቅርታና እንዴ ቪዲዮ ማለት ቪዲዮ ለምን አታበራ ምናፍታና እናይም እያሉ ነው። ሶ ማመን ስላልቻሉ እኔ ወይ ከፈቀድሽልኝ ፎቶሽን ላሳያቸው የተጎዳሽውን። አንቺ ቪዲዮ ማብራት ማቺ ከሆነ ደስ ይለኛል። የትኛው ይሻልሻል? የትኛው? እኔ ፎቶሽን ላሳያቸው ለአንቺ ቪዲዮ አሁን ፈለግሽው። እነሱ ፎቶዎች በብዛት ከ7 ወር በፊት ምናምን ያሉ ናቸው። ኦኬ ፎቶዎቹ ማለት ነው። ግን ይሄ ሁላ ጊዜ ለምን ቆይሽ ከሆነ እሱን ያብራራው እሄዳለሁ። እሺ አንዴ ያደረሰባትን ጉዳት ላሳያቶች አሉ። ተመልከቱ ተመልከቱ። ያው እጇን እንደዚህ እጇ ተሰብሮ በልዞ እሺ ከዛ ኢትዮጵያ ሄደሽ 6 ወር ቆይተሽ የዛሬ 12 ዓመት ወደ ጣሊያን መጣሽና ሀበሻ ሬስቶራንት አንቺና ጓደኛሽ ሄዳችሁ በአጋጣሚ እዛ ቦታ ላይ ተዋወቃችሁ ሀበሻ ሬስቶራንት ውስጥ። ከዛም በኋላ አንቺ ወደ ኢትዮጵያ የምትሄጂበት አጋጣሚ ተፈጠረ። ኢትዮጵያ ሄደሽ 6 ወር ቆይተሽ ተመለሽና የልጅሽን አባት ተዋውቀሽ ጋብቻ መስርተሽ ልጅ ወልደሽ ከ3 ዓመት በኋላ ከባለቤትሽ ጋር ተለያያችሁ። ትክክል እዚህ ድረስ? ኦኬ እሺ። እሱ ደግሞ ወዴት ሄደ ነበር? ኢትዮጵያ ስቴጅ እሱ ወደ ሌላ ሀገር ሄዶ ነበር። እሱ እንደመጣ ብዙም አልቆየም። ላይክ 1 ወር ምናምን ቢቆይ ነው እንጂ ወዲያውኑ ሄደው ወደ ስዊድን። ኦኬ እሱ ወደ ስዊድን ሄደ። እሺ ስዊድን ነው የሚኖረው ሁላ ነው። እሺ እና እኔ ከዛ እኔም የራሴ ላይፍ አለኝ። እሱም እንደ አንድ ወንድሜ ምናምን ነው እንጂ የምለው ምንም አይነት እንትን የለንም ከሱ ጋር። በፊት ጓደኛ ተዋወቃችሁ? ዲናዬ ግልጽ እንዲሆን ጉዳዩ ተዋወቃችሁ። አንቺ ወደ ኢትዮጵያ ሄደሽ ጋብቻ መስረች፣ በቃ ተረሳሳችሁ እኮ አይደል? ተዋወቃችሁ። ቁጥር ተቀያይራችሁ ስትደዋወሉ ነበር ወይ ሶሻል ሚዲያችሁን ተቀያይራችሁ ቻት ታደርጉ ነበር ወይ? እንዴት ነው የእናንተ የቀጠለው? ጀስት ሀይ ምናምን እንባባላለን በፌስቡክ። ይሄ ፌስቡክ ፍሬንዴ ነው። ኦኬ ፌስቡካችሁን ተቀያይራችሁ ነበር? ዛኔ ሀበሻ ሬስቶራንት ስትተዋወቁ ፌስቡካችሁን ተቀያይራችሁ ነበር? አዎ 2 ምናምንም አብረን ጠጥተናል፣ አብረን በል። ኦኬ እሺ እሺ ኦኬ ልቀጥል? አዎ ልቀጥል። ከጋብቻሽ ፈረሰና አንቺ ልጅሽን እያሳደግሽ ነው እሱ ጋር ያቆም ነው? አዎ እኔ ልጄን እያሳደግኩኝ ነው። በብዛት ኢትዮጵያ ነበር የምኖረው አልኩሽ። ከዛ የሆነ ሰዓት ላይ ይሄ ጦርነት ምናምን ነገር ሲበዛ የሆነ ነገር ጠቅልዬ ጣሊያን መኖር ጀመርኩኝ ማለት ነው። ልጄን ተመለስኩኝና ጣሊያን መኖር ጀመር
ኩኝ ስራዬን እየሰራው ልጄን አሳድጋለሁ። ምንድነው ሰው ሲናፍቀኝ ቀጤማ አይዞሽ እሺ ኤኒዌይ የኔ ህይወት ያ ነበር። እኔ ይኸውልሽ አቡዬ እኔ እህቶቼን እኔ እንደ እናት ሆኜ ነው ያሳደግኳቸው። በልጅነቴ ኃላፊነት ወስጄ እህቶቼን ያሳደግኩ ማለት ስልሽ ኃላፊነቱን ነው እንጂ ይሄ በብር ምናምን ብዙም ሰፖርት አድርጊያቸው አይደለም። ሶ ከዛኛው አባቴ የተወለዱ ናቸው ሁለቱም እህቶቼ። አንደኛዋ እህቴ እናቴ ስትወልዳት ነው የሞተችው እና በልጅነት እንደ እናት ሆኜ ነው ያሳደግኳት እና ብዙ ጊዜ ኢትዮጵያ የምለው ከነሱ ጋር ለመኖር ነው፣ ከነሱ ጋር ለመሆን ነው። ግን በቃ እግዚአብሔር አይፈቅድም እመጣለሁ ምናምን ለእነሱ ፕሮሰስ ለመሞከር ምናምን አይሳካልኝም። ሁሌ ግን ምኞቴ ነው እነሱን ለማምጣት ከኔ ጋር አብሮ ለመሆን ምናምን ማለት ነው። እና በዛ 3 ዓመት ውስጥ እህቶቼን እያገዝኩኝ እየረዳሁኝ ልጄንም እያሳደግኩኝ መጫወት ሲያምረኝ ከሰው ጋር ደግሞ እዚህ ቲክቶክ ላይ ገብቼ ከእነሱ ጋር ጫወታለሁ አወራለሁ ምናምን እንጂ ብዙም ሰው ጋር አልወጣም። ሀበሻ ጋር ምናምን ብዙም አልገናኝም። ለምን ጊዜ ስለማልሰጣቸው እንዳይቀየሙኝ ምናምን እያልኩኝ ማለት ነው። እዚህ ቲክቶክ ላይ ግን በፈለግሽው ሰዓት መጫለሽ ተጫውተሽ ትሄጃለሽ ነው። በዚህ ያዋጣንም እንረዳለን ምናምን ያ ነበር የኔ ህይወት። ይሄ ልጅ ወደ እኔ ህይወት መጣ። ኦኬ እህት አለችው እና ከእህቱ ጋር ጓደኛ ነን፣ እንተዋወቃለን። ወንድሜ ሊመጣ እኮ ነው እናግኘው ምናምን ትለኛለች። ከዛ እኔ ሰው ማግኘት አልፈልግም አላልኩሽም አቡዬ? ማግኘት አልፈልግም ሰው። ከዛ ወይ እኔ ማግኘት አልፈልግም። አንደኛ ነገር እኔ የምሰራው ሌሊት ነው የምሰራው። የሌሊት ስራ የመረጥኩት ደግሞ ልጄን ቴኬር የሚያደርግልኝ ማንም ሰው የለም ቀን። ለምን ጠዋት ነው የምትሄደው ትምህርት ቤት የምትሄደው። ከዛ ከምሳ በኋላ ትመጣለች፣ እሷን መቀበል አለብኝ። በዚች ሰዓት መሀል ስራ የለም። ስለዚህ የሌሊቱን ስራ መረጥኩኝ። ሌሊት ሰራለሁ፣ ቀን ልጅሽስ አቀበላታለሁ። ማን ይዛታል? ቀን ሌሊትስ? አባቴ አለ። እሱ ደግሞ ትክክለኛው አባቴ የወለደኝ ደግሞ ጣሊያን ያመጣኝ ትምህርት ቤት ስትሄድ ምናምን መቀበላት እና እቺ ልጅቷ የእሱ እህት ጓደኛዬ ናት። እናገኘው ምናምን ትለኝና እሱ ጽፎልኝ ደውሎልኝ ምናምን አልመልስም። በጣም ሲጽፉልኝ ሲደውሉልኝ አጠፋቸዋለሁ ስለሚጨንቀኝ ማለት ነው። ብሎክ ሁላ ነው ማድረጋችሁ። በጣም ሰው ሲደውል የሆነው በተለይ ወንዶች ሲደውሉ ብሎክ ነው የማደርገው። እሱ ግን ኦልሬዲ ስለማቀው ትውውቁ ስላለ አልቦለኩትም፣ አላጠፋሁትም አለ እንዴ ወንድሜ እየጻፈልሽ ለምንድን ነው የማናገኘው ምናምን ትለኝና በጣም ስለማከብራት ስለምወዳት ወይ እሺ ብዬ ሾፒንግ ማድረግ ይፈልጋል ምናምን እንዴ በጣም ተቀይሮ ሀብታም ሆኖ ነው የመጣው ምናምን ትለኛለች። ጥሩ ነው፣ በጣም ደስ ይላል። እኔ ደግሞ እንደዚህ የሚለወጥ ሰው በጣም ነው የምወደው፣ ደስ ነው የሚለኝ። ኦኬ ብዬ በጣም ስለለመነችኝ ሂጄ አገኘኋቸው።
ለሷ ክብር ብዬ እራት በላን ምናምን ሾፒንግ እንሄዳለ ሾፒንግ አደረገ ምናምን ለራሱ ማለት ነው ለራሱ ነገር ነው የሚያደርገው የዛኑ ቀን ምን ይለኛል እኔ ወንድሜ ብዬ ነው የምጠራው የነበረው ማለት ነው ወንድሜ አትበይኝ እኔ አንቺን ብዬ ነው የመጣሁት የዛሬ ስንት ዓመትም እንደዚህ ነበር ግን ተመልሼ ስመጣ አገባች አለችኝ እህቴ ለዛ ነው ብዙ ትለፈልፋለህ አላልኩትም በጣም ብዙ ታወራለህ ፈጠን እያልክ ነው የምታወራው በዛ ላይ ወንድ ልጅ እንዲህ ሲበልጠኝ እኔ አልወድም ሰከን ሲል ነው የምወደው ለኔ የምትሆን አይነት ሰው አይደለም በሪስፔክት ነው ያልኩት ሀቡ ለኔ የምትሆን አይነት ወንድ አይደለም ስለዚህ አክብሬ ጥሩ ሰው ነህ በቃ ባለበት እኔ እንደዚህ ሪሌሽን ውስጥ መግባት አልፈልግም ልጅ አለኝ ልጅን ማሳደግ ብቻ ነው ፈልገው አልኩት የዛን ቀን ምን አለኝ መቼም ከኔ እጅ አታመጭም አለኝ ማለት ነው በጣም ይደውላል በጣም እንትን ይላል ኔክስት ከ2 ሳምንት በኋላ ኦኬ አልኳት እንደገና በጣም እየለመነችኝ ጡና አገኘው ፕሊዝ ምናምን ያለችኝ ማለት ነው እንደገና 2 ሳምንት በኋላ አገኘኋቸው እንደዛ ሆነ ምናምን ከዛ ስዊድን መመለስ አለብኝ ስዊድን ስመለስ ኢንቫይት አደርጋችኋለሁ ኮንሰርት አለ ፕሊስ እንድትመጡ ብሎ እሷን ይዘሽ ካልመጣሽ ምንም እንትን አልልም ምንም አላረግልሽም ምናምን እያለኝ ነው የሆነ ለእኔ ሊያረግልኝ አይተንብርክ ለመነች ከዛ ኦኬሽ በቃ እንሄዳለን ስዊድን አልኳት ሄደን ስዊድን ስንሄድ ወንድሜ ነው ምናምን ነው የምላቸው ብዙ ሰው ያቀኝ ነበር ሌላ አካውንት ነበረኝ እሱ ቤት ነው ያረፍነው ስርዓቱ ልነግርሽ አልችልም በቃ ቤቱ እንዴት እንደሚያስተናግደን ያላደረገልን ነገር የለም እኔ የሆነ ይንቀዣል አይደል ወንድ ልጅ ያን የሆነ ነገር ፈልጎሽ ከሆነ ምናምን እያዘገጃጀው እያለ ይሄንን ቀያዥለት ብላ ሰጠችኝ እህቱ ሮሌክስ ማለት ነው ሮሌክስ ሰዓት አንድ ሮሌክስን ይዛለሁ አንድ ጀመረ ማለት ነው ለእኔ ምን ይለኛል እህቴ ሰዓቶቹን ካደችኝ አሸጥልሃለሁ ብላ ካደችኝ ምናምን ነው የሚለኝ ይመጣና እህቴ በጣም ነው የምትጠላሽ እንዲያለችሽ ይላል እኔ ልጠላት አልቻልኩም እሷን የእሱ ሁኔታ ነው እንጂ የምጠላው እሷን አልጠላትም
ነበር በሰዓቱ ነው የምልሽ። ለምንድነው እንደዚህ የሚለኝ? ከዛ አንድ ቀን ምን አልኩት፣ አንተን እንድወድህ እህትህን ለምንድነው እንድጠላት? ፈጣን ስለሆነች ልጅቷ ከእሷ ጋር አብረን ምናምን ወጥተን የእሷ ጓደኞች ምናምን እሷን አስተዋውቂ ምናምን ይሏታል። ይሄ ቅናት ነው የሚመስለኝ በብዛት የነበረ ከእሷ ሊያርቀኝ የፈለገው ማለት ነው። ከዛ የሆነ ሰዓት ላይ ካደችኝ፣ በቃ ተበላች ምናምን ይልና ለእኔ ምን ትለኛለች፣ በጣም ህይወቴ እኔ የተሰበረ ሴት ነኝ። በጣም የተጎዳችበት ጊዜ ነበር ደግሞ እሷ የራሷ ቦይፍሬንዷ ትቷት ምናምን። ይሄ ደግሞ ቲክቶክን የከፍቼላት በዛ ነው ያወቀችው። ብቻ ረዥም ነው ታሪኩ እና የተጎዳችበት ሰዓት ስለነበር ጥሩ ላይፍ ስለለመደች እኔ ባለኝ አቅም ልደቷን አከበርኩላት ምናምን፣ ጫማ ሰጠኋት፣ በጣም ውድ ጫማ ምናምንና ለሱ ምን ብላቦ አለችው። እዚህ ጋር ነው እኔ እሷን ያስኳት። እሷ እኮ ሸርሙጣ ናት፣ ሽርሙጥና ነው የምትሰራው። በጣም ድሃ ወንድ አትወድም። ለእኔ ልደቴ ያከበረችልኝ ምናምን ይሄ ጫማው ጉቺ ምናምን የሰጠችኝ እኔ ሰጥቻት እንደዛ አድርጊልኝ እሱ ፊት ብያት ነው ምናምን ያልሽ ስለኔ በጣም መጥፎ ነገር እያወራች ሪከርድ አድርጎ አሰማኝ። እሱ ያኔ አመንኩት። በቃ ስለኔ መጥፎ ነው የምታወራው ማለት ነው ብዬ ማለት ነው። 2 ቀን አልቆየም። እሷ ከምትኖርበት የነበረው ቤት ባሏ አስወጣት። እሱ እዛ ነበር የሚኖረው ያኔ፣ እሷ ቤት ነበር የሚኖረው። አስወጣት። ድረሽልኝ እንዳትወጣ በዩ በፖሊስ እያስወጡት ነው። እሷ ኢትዮጵያ ነበረች ያኔ። በፖሊስ እያስወጡት ነው ድረሽ ትለኝና ታክሲ ጠርቼ ሄድኩኝ። ኦሬዲ ወጥቷል፣ ቁልፉ ቀይሮታል ባሏ፣ እሱንም አስወጥቶ ጥሎታል። ኦሬዲ ይሄ ነው ሀፕን ያደረገው። ከዛ ስትመለስ መግቢያ የላት የምችል ልጅ እኔ ጋር ነው የደወለችው። መግቢያ የለኝም ምናምን ስትል እኔ ጓደኞቼ ጋር እየደወልኩኝ ቤት ያላቸው የኤክስትራ ቤት ምናምን ያላቸው አሰጧት፣ ስጡኝ እባካችሁ እንደዚህ ምናምን ብዬ ለምኜ፣ አንድ ጓደኛዬ ነበረች ዝም ብሎ ሰመር ሲሆን የሚያርፉበት ቤት ያላቸው፣ ለምኛት ኦኬ ሰጥሻለሁ ብላኝ እዛ ገባች። 6 ወር ሙሉ እዛ ኖረች። ይሄን ሪከርድ እየሰማው ነው እንደዛ የገባችው እዛ ቤት። በቃ እኔ ያኔ በጣም የዋህኝ፣ በጣም ነው ማዝነው። በቃ ለሴት ልጅ በጣም ነው ማዝነው የነበረው። አስገባኋት ጓደኛዬ ቤት። የመብራት ክፈይ ምናምን ስትላት ተለምና ነው የምትከፍለው። ከዛ የሆነ ብር እስቲ ስጫት ያግዛታል እኮ 100-200 ዩሮ ምናምን ብትሰጫት በነፃ ከምትኖሪ ያግዛታል ስጫት ምናምን ሰዓት ያኔ እኔን እንትን ማለት ጀመረች። ከኔ ጋር መከራከር መናደድ ምናምን ጀመረች። ከዛ የሆነ ሰዓት ላይ 6 ወር ሲሆናት ሊናዬ በቃት እንጂ 1 ወር 2 ወር ቤት እስክታገኝ ብለሽ ነበር እኮ ቤቱን ያሰጥሁሽ እና ትውጣልኝ አለችኝ ልጅቷ። ትውጣ እያለችሽ ነው፣ ቤት ፈልጊ እያለችሽ ነው። 6 ወር እኮ ብዙ ነው፣ ፈልገሽ አግኚ ብያት፣ እሺ የኔ ፍቅር በጣም ነው የምወድሽ፣ እንዳንቺ ውለታ አይወልልኝ የለም ምናምን ብላ የሆነ የንዋይ ደበብ ነው ምናምን ዘፈን ትጋብዘኛለች። በቃ ማመስገን ማለት ነው። ችግር የለውም ብቻ አንቺ ህይወትሽ ይስተካከል ምናምን ብያት ቤት አግኝታ ወጣችላት። ያልከፈለችው የመብራት የምናምን ነበር፣ ራሴ ነኝ ከፈልኩት አለች ልጅቷ ራሱ ትመሰክራለች። ልክ በወጣች በሁለተኛው ቀን ሙልጭ አርጋ ሰደበችኝ። ከወንድሜ ራቂ፣ እሱ አንቺን እያለ እኔን እንደዚህ በቅብርጥሴ ምናምን በጣም ሮማ ውስጥ ቆመሽ እንዳትሄጂ ነው ማደርግሽ፣ አዋርድሻለሁ፣ ማንም ሰው አጠገብሽ እንዳይደርስ ነው ማደርገው ብላ ጥቅም አረገችው። እሱ አጠገቤ ነው እንደዛ ስትለኝ፣ ከዛ ፈዝዤ ነው የቀረሁት። ምንድን ነው የምትልሽ ምናምን ሲለኝ፣ ከእሷ ራቂ ነው የምትለኝ፣ ከእሱ ራቂ ነው የምትለኝ ያለችው ምናምን አልኩት። ደውሎ እሷን ሙልጭ አርጎ ይሰድባታል። እገልሻለሁ፣ በዚህ ወጥቶ በዚህ ሁለቱ የሆነ ችግር አለባቸው፣ ሁለቱ የሚያጣላቸው። እነሱ የሚሉት እኔ ከእሷ ጋር ሆናለሁ ነው፣ ያቺ ደግሞ ከእሷ አትሁን ነው ምናምን ነው የሚሉት። ብቻ
እንደዚህ አይነት ውጥንቅጥ ውስጥ ገባን። እሷ በጣም ነው የምጠላኝ፣ ሮማ ውስጥ ስሜን በጣም ነው የምታጠፋኝ። እንደዚህ ናት እንደዛ እሰማለሁ፣ ዝም ነው የምለው። ምንም ነገር አልልም። ከዛ ያኔ እሱ ምን ጀመረ? እህቴ ደካማ ጎኔ እህቶቼ አይደሉ? እኔ ሰው አመጣለሁ፣ እህትሽን አመጣልሻለሁ፣ ከኢትዮጵያ ሰዎች አመጣለሁ፣ ከኢትዮጵያ አመጣለሁ ምናምን የሚሉት ፓርት አለ አይደለ? እንደዛ ሰራለሁ አለኝ ማለት ነው። በጣም ደስ አለኝ። በቃ እህቴን አጣድፌ ነው ፓስፖርት አውጪ ምናምን ያልኳት። ከዛ ልክ እሱን ሲሰማ የኔ አባት ደግሞ ምን ይላል? እሷን እህቷን የምታመጣላት ከሆነ ለእኔ ደግሞ እህቴን አምጣልኝ ልክፈልህ ብሎ ከፈለ። ሌላም አባትሽ ማለት ነው። አባትሽ ያንቺ ወላጅ አባት አባቴ ስራ ስቴጂ ልጅሽ የሚጠብቅልሽ ወላጅ አባትሽ አክስትሽን እህቱን እንዲያመጣለት ጠየቀው ማለት ነው። ሰው ማምጣት የምትችልማ ከሆነ ብሎ የራሱን እህት አክስቴን አምጣልኝ፣ ኢትዮጵያ ያለች እህቱ አምጣልኝ ይለውና ብር ይሰጠዋል። አንዴ ልንገራችሁ ጋይስ፣ ኮመንት ላይ ቪዲዮዎቿን አይተናል። እዚህ ጋር ቪዲዮ አላበራም ትላለች፣ ግን የፖስተችው ቪዲዮ አለ ምናምን የምትሉ ሰዎች፣ አዎ በቪዲዮ እኮ ላይ የምትገባ ሰው ናት። ግን አሁን ላይ የደረሰባት ነገር እዚህ ጋር እንደዚህ ሆና ኮምፎርተብል አይሰማትም፣ ነፃነት አይሰማትም። እንደዛ ሆና ለማውራት ከፈልጋችሁ ተናግራ ስትጨርስ በትዕግስት አዳምጡና ቪዲዮ አብርታ ታዩታላችሁ። እኔ ያሳየኋችሁ አይደል በፎቶ ምን አይነት ጉዳት ከ7 ወር በፊት እንደደረሰባት። የዛ ምልክቶች ጠባሶች ምናምን ይኖራሉ ፊቷ ላይ፣ ያንን ማየት ትችላላችሁ። ፎቶዋንም አሳይቻችኋለሁ። ዝም ብላችሁ አዳምጡ ፕሊዝ። እሺ እናቴ፣ አባትሽ እህቴን አምጣልኝ አለው። እሱ ጋር ያቆም ነው። አባትሽ እህቴን ማምጣት የምችልማ ከሆነ እህቴንም አምጣልኝ አለው። አዎ። እና አባቴ ለፍቶ ሰርቶ በስነስርዓት ተከብሮ የሚኖርበት ሀገር ነው። እንደዛ ሲለው ከእሱ ጋር ደግሞ እሱን በጣም ነው በቃ አባቴ ብሎ ነው የሚጠራው። እሱን ራሱ የኔን አባቴ ታምራቲ አባቴ ምናምን ነው የሚለው። ይደውልና የት ነህ? ምግብ በላህ? ጠጣ? እግዚአብሔር እንዲህ ነው የሚለው። ከዛ አባቴ ምን አይነት የተባረከ ሰው ነው እንደዚህ ነው የሚለኝ። ይሄ ምልሽ ያ የመጀመሪያው አመታት 1 አመት ውስጥ ማለት ነው። በቃ ጓደኞቼ የኔ ጓደኞች ሁሉ ምን አይነት አራዳ ነው በቃ እንዴት ደስ የሚል ወሬው፣ ቀልዱ ምናምን በጣም የሚወዱት። ሲያወራ በቃ ንፍር ነው የሚያደርግሽ። በጣም ነው የሚያስቀው ሲያወራ፣ በጣም ነው የሚያሳምንሽ ምናምን። ከዛ እንደዛ ብሎ ግሩፕ እናወራለን፣ ሰው እንረዳለን ምናምን አላልኩሽም? እዛ ስለ ራሳችን እናወራለን። እኔ እኮ እንዲያረኩኝ እህትሽንም አመጣለሁ አለኝ ምናምን ሊያመጣት አክስቴንም አባቴ እንዲያርጓል ምናምን ስል በወሬ እንደዚህ ሲሰሙ ጓደኞቼ በቃ ለእኛም ያምጣልን ብለው መጡ 2። ኧረ ሌሎችም ነበሩ፣ እግዚአብሔር ሲያመጣቸው። ለእኛም ያምጣልን በቃ ሊናዬ እኮ በጣም ምናምናት ልጅ ናት፣ በጣም የሚተማመኑብኝ ገባሽ። የዚህ ሰዓት ግን አብረን መኖር ጀምረናል። ኦልሬዲ ቤቲ ውስጥ መኖር ጀመረ ከእህቱ ጋር። ያ ቤት ተባራ ምናምን አላልኩሽም? መጀመሪያ ሆቴል ነበር የሚኖረው እየከፈለው ለኦልሞስት 6 ወር እየከፈለ ነው ሆቴል የኖረው። እንዴት ነው አብራችሁ መኖር የጀመራችሁት? ማለት እንዴት ነው ማለት አዘ ቦይ ፍሬንድ ነው አብራችሁ መኖር የጀመረ? እሺ ያልሽው ኦልሬዲ ኦኬ። እሺ ያልሽውና የእህቱ ባል ከቤት አባሩት፣ በፖሊስ አባሩት። አንቺ አንስተሽ የተወሰድሽው የተሳረፍሽው ሆቴል እዛ ሆቴል የከፈልኩለት ለምን ብሬ እዛ ቤት ውስጥ ተዘጋብኝ ምናምን አለ። ኦኬ። ስለዚህ ተዘጋብኝ ስላለ አንቺ ከፍለሽ ሆቴል አሳረፍሽው። እህቱ ደግሞ ከኢትዮጵያ ስትመጣ ማረፊያ ስላልነበራት የሆነች ጓደኛሽ ትርፍ ቤት ያላት ጋር 6 ወር ሙሉ ተቀመጠች በነፃ። ኦኬ ጥሩ። እሺ እሱን ደግሞ ሆቴል ምን ያህል ጊዜ እየከፈልሽ ያስቀመጥሽው? ኖ እኔ የ2 ቀን ምናምን የከፈልኩለት። ከዛ በኋላ በቃ ብር ሳኩኝ ምናምን አገኘው ብሎ እየከፈለ ራሱ ነው የኖረው። ኦኬ ጥሩ። ልክ እስከ መቼ እህቱ ቤት አግኝታ ተከራይታ እስከምትወጣ 6 ወር ሙሉ ሆቴል ተቀመጠ በራሱ ብር። አንቺ የ2 ቀን ብቻ ነው የከፈልሽለት? ኖ እሱ ገብቷል 6 ወር መሀል ውስጥ ኦልሬዲ እሱ እኔ ጋር ገብቷል እኔ ቤት።
ኦኬ እሷ ጋር ግን ስለተጣሉ ነው እሷ ጋር ሂዶ ያልገባው። እሷ እዛው እየኖረች ጓደኛሽ እዛው አንቺ ያገናኘሽ ቦታ እየኖርሽ እሱ አንቺ ቤት ገባ። 2 ቀን ብቻ ሆቴል አድሮ አንቺ ቤት ገባ። ኖ ሆቴል ገባ እንጂ እሱ ሆቴል ይኖር ነበር። ኦልሞስት 6 ወር ምናምን ሆቴል ኖሯል። እሱ ሆቴል ነው የኖረው። ኦኬ ከዛ ከሆቴል ወደ አንቺ ቤት ነው የመጣው። ከሆቴል በቃ እንትን ሲል የሆነ እኔ ቤት ገባ። ደግሞ ያኔ እሱ እኔ ቤት ሲገባ እሷ በጣም ነው የምታለቅሰው። እኔ እህት የለኝም፣ እኔ እንደዚህ ሆንኩኝ ምናምን ስትል እኔ እህት ሆንሻለሁ እያልኩ በጣም ነው በቃ የምታሳዝነኝ። በጣም ነው እንትን የምላት ምናምን። እኔ ልጄን ለማንም አላስተዋውቅም። ቤቴ ውስጥ ሰው አይገባም፣ አላስገባም። ልጄ ሰው እንዳትለምድ በጣም ሰው ስለምትወድ እንደኔ ሰው እንዳትለምድ ብዬ አላስተዋውቃትም። ሰው በሩቁ ሰላም ምናምን እንጂ ቤቴ ውስጥ በልቶ ምናምን አይገባም በጭራሽ። ከዛ እሷና እሱ ነው እኔ ቤት የገቡት። ከዛ እዛ አጠገቤ ናት፣ የእሷ ቤት አጠገብ ነው ያሰጠኋትና ትመጣለች። ትጠጣ ትሰክር ምናምንና ቲክቶክ ላይ ይሄንን ጊፍት ትበትነዋለች። ጊፍት ትሰጣለች ቲክቶክ ላይ ማለት ነው። ጊፍት ትሰጥና መታ እንኳኩታ ዛሬ ልገይኝ ነው ማአት ብር ነው የሰጠው ጨረቱ ብላ ታለቅሳለች። አንቺ ለምን ጊፍት ትሰጫለሽ? ለምን እንደዚህ ነው? እቆጣታለሁ። ለምንድን እንደዚህ ጊፍት የምትሰጪው ምናምን ብዬ ማለት ካለሽ ነው የምትሰጪው፣ ሳይኖርሽ ከዛ ነገር ልትበደሪኝ አልሰጥም ለማንም እንደዛ ነው የምላት። ከዛ ምን አየች? የእሱ ጫማዎች ተደርድሮ ምናምን አየች። እንደዚህ ተደርድሮ እንዴ ጫማውን ተደርድሮ ነው የሚቀመጥለት ምናምን ነገር አለች። ከዛ ደግሞ ባኞ ስትሄድ የእሱ የሻነል ምናምን ሽቶዎች ምናምን ስታይ እንዴ ይሄ ልጅማ ብር አለው ማለት ነው አልጨረሰም ትለኛለች። እኔ ምንድን ነው አንድ እህት እንደዚህ ስለ ወንድሟ የምታወራው ብዬ ዝም ብዬ ተገርሜ ነው የምሰማው በሰዓቱ ስልኬ። ከዛ ያኔ የእሱ ስልክ ሀጂ ብዬ ነው ሴቭ የማደርገው። ከዛ በምን ተጣላኝ፣ እሱ ጭቅጭቅ ጀመረ ከኔ ጋር። ለምንድን ነው በስሜ ሴቭ ያደረግሽው? ስሜ የሆነ እኔ ቦይፍሬንድሽ ነኝ እንደ አንድ ፍቅረኛ የሆነ ነገር ብለሽ ሴቭ አድርጊው ይለኛል። ከዛ እኔ በቃላት አቃተኝ። ይሄ ሀጂ ነው ስሙ። ሀጂ ማለት እኮ አንቺ ጋር መጥተው ሪፖርት አድርገውበት ነው። ሀጂ ማለት የሃይማኖት አስተማሪ ትክክለኛ የሰው ስም ነው እንዴ? ሀጂ ማለት ሀጂ ያደረጉ ፈራጅ የሚባለው ትክክለኛ ስሙ ሙባረክ ነው የሚባለው። ኦኬ ቅጽል ስሙ ሀጂ። ቅጽል ስሙ ግን አሁን እኔ ሊና እንደምባለው ሀጂ ነው የሚሉት። በሀጂ ነው የሚታወቀው። ለምን ሀጂ ተባለ? ሙጠዋ ነው? ኖ አላቅም። ሀጂ ነው ስሙ። ሀጂ ነው የሚሉት ብዙ ሰው። ኦኬ ትክክለኛ ስሙ ሙባረክ አብዱ አሊ። ሙባረክ አብዱ አሊ። እሺ እናት አቡዬ አሁን ምን ላይ እንዳቆምኩኝ ያስታውቅ። እኔ እነግርሻለሁ። እህቱ መጣችና ጊፍት እየሰጠች ሰክራ በሰካር መንፈስ ጊፍት ትሰጥና ቲክቶክ ላይ መታ ታለቅሳለች፣ ትጸጸትና ከዛ ከዛ አንቺ ትመክሪያታለሽ፣ ትቆጫታለሽ። ከዛ የእሱን እቃዎች አይታ ይሄ ልጅ ብሩን አልጨረሰም ማለት ነው፣ ስቲል አንቺ ቤትሽ እንዲኖር ከፈቀድሽለት ስቲል ሀብት አለው ማለት ነው ትላለች ስትል፣ እንዴት አንዲት እህት ለወንድሟ እንደዚህ ታስባለች? እጅሽ ነው ያቆምሽው? እሺ ያኔ ስልኩን ይሄ ሲጠራኝ እሱ ፍቅር ብሎ ነው የሚጠራኝ እና እኔ ፍቅር ምናምን መባባል ብዙም አይደለሁም አለ አይደለ የሆነ እኔ እንጃ እንዴት እንደማስረዳሽ አላውቅም። ብቻ ስሙን አቀየርኩት። ይሄ ኢሞጂ አለ አይደለ የህርቱ እሱን አደረግኩት። የሱን ነው ሲጠራ እንዴ ምንድነው ማን ነው አለችኝ። ሀጂ አልኳት። ጭራሽ ስሙን የህርትን ያረግሽው አለችኝ። ከዛ ሳቅኩኝ፣ ሳቄ መጣ። በቃ መተት አድርጎብሽ ነው አለችኝ። ከዛ እኔ መተት ምንድን ነው አልኳት። መተት አላቅም ምንድን ነው መተት አታውቂም ብላ በሳቅ ነው የሞተችው። አላቅም ምንድን ነው ይሄ መስተፋቅር ምናምን ስታውቂያለሽ? አውቃለሁ፣ እሱን አውቃለሁ። በቃ እንደዛ ነው፣ ተመሳሳይ ነው። ይሄ ሰው አስመተተብኝ ምናምን የሚባለው ፓርት ነው ምናምን እና ምንድነው የሆነ ሙሸበክ ነው ሙሸባካ የሚባል ታጠኝ አለችኝ።
ምንድነው እሱ ደግሞ ሙሸበክ ምናምን ስላት እሱንም አታቂም ብላ ትስቅብኛለች። እኔ አላቅም አቡዬ፣ እንደዚህ አይነት ነገሮች አላቅም። የእጣን ስሞች እኔ ላቅ አልችልም። በቃ ከዛ አይ እንደዚህ ነው እና እሱን ስትታጠኝ ያደረገብሽ መተት ከተደረገብሽ ያደረገብሽ ሰው እጣኑ ላይ ሲጨስ ታየዋለሽ አለችኝ። በቃ ልጅቷ እንደዚህ ናት። በጣም ሳይኮ የምታወራው ነገር ከባድ ነው። ዝም ብላ የምትጫወትብሽ። ኦኬ እሺ ብዬ ዝም ብዬ አለፍኩት። ከዛ ደግሞ ምን ላከችልኝ? የሆነች ሴትዮ አለች እንትን ይሄ ባል እንዴት እንደሚያዝ ምናምን እንትን ምትል ማለት ነው። የእሷን ሼር አረገችልኝ እና ሴትዮዋ ይሄ ሻይ ላይ የምንጨምረው ቅርንፉድ፣ ቀረፋ ምናምን አለ አይደል? እሱን ትራስ ውስጥ አረጊበት አለችኝ፣ የእሱ ትራስ ላይ ማለት ነው። ከዛ እኔ ደግሞ የእመቤቴን ስዕል አድኖ ወስጄ ከተትኩበት እሱ ላይም እኔ ላይም እንደዛ አደረኩ። ከዛ እንደውም እሱ ትራሱ እንዲህ ሲል ኮሽ ሲል የተለበደ ስለሆነ ምንድነው ያደረግሽ ምናምን ብሎ ሲያየው የማርያም ነው ወይ ማርያም ነው እንዴ ምናምን ብሎ ተረገ። ከዛ ምን አልኳት? በቃ ለእኔ አትላኪብኝ እንደዚህ አይነት ነገሮች እኔ አላረግም። ይሄ ሎሚ ምናምን ቅርንፉድ ምናምን አላውቅም፣ እኔ እንደዛ አላደርግም አልኳት ማለት ነው። እሷ አልምትለኝ ያው መተት ከተደረገብሽ እንትን የሚል ነው የሚያከሽፍ መተት ከተደረገብሽ ነገር ነው መተቱን የሚያከሽፍ። አዎ እንደዛ አይነት ነገር ነው ለኔ ልትለኝ የፈለገችው በሰዓቱ። ከዛ ብዙ እነዚህ ጓደኞቼ ያልኩሽ እኔን ብለው ብር ሰጥተውታል። አምጣልን ብለው ማለት ነው። ከዛ ብዙም አልቆየሁም። እኔ ቤት ውስጥ እንትን ያዘኝ፣ ይሄ እንደ ጭንቀት ምናምን ያዘኝ። ገባሽ? በጣም እጨነቅ ጀመር። በጣም ቤት ውስጥ በጣም ነው የማለቅሰው። ቀኑን ሙሉ ሳለቅስ ነው የምውለው። ቀኑን ሙሉ አለቅሳለሁ። ልብሶቼን እያወረድኩኝ እቀዳድዳቸዋለሁ። ለምንም ምክንያት ተነስቼ እግዚአብሔርን በቃ የሆነ ሰዓት ላይ እንደዛ ሆንኩኝ። ከዛ እቀዳድዳቸዋለሁ። ሌሊት ተነስቼ ራቆቴን ግቢ ውስጥ ዞራለሁ። ከዛ ራሴን ሳየው ራቆቴ ነኝ። ከራሴ ጋር ስመለስ ማለት ነው። ስልኬን ወረውረዋለሁ ምናምን መንገድ ላይ ሂጅ ተመልሼ አመጣዋለሁ። ካሜራ ምናምን የለም ግቢ ውስጥ ራቆትሽን ስትዞሪ ሰዎች አያዩሽም ወይ ምናምን? ሌሊት ነው አቡ፣ ሌሊት ነው እና ጭር ያለ ነው። ሁሉም የሚተኛበት ሰዓት ነው እና ጭር ያለ ነው። ካሜራ የለም። እንደውም እዛ ግቢ ሳያውቁ አይቀሩም። የሆነ ሰዎች ሳያዩኝ አይቀሩም። አይዶን ነው ካሜራ ምናምን የለም። እዛ የሆነ የመኖሪያ ሰፈር ብቻ ስለሆነ ቤቱ ውስጥ ምናምን ነው ያለው በብዛት። ገባሽ? ከዛ ቤት ውስጥ መረበሽ ጀመርሽ፣ ላይክ መጨነቅ ማልቀስ ተጀመረ። ጭቅጭቅ፣ ይሄ እኔ ጩኸት ጭቅጭቅ ምናምን ጀመረና መጨናነቅ በጣም ምናምን ጀመርኩኝ። ከዛ የልጆቹ እኔን አምነው የሰጡት ነገር አለ። ገባሽ? ያስጨንቀኝ ጀመር። ከዚህ ልጅ ጭቅጭቅ ተጀመረ። ከህይወቴ ባስወጣው እንደገና የእነዚህን ልጆች ላይ መልስ ነው። እንዴት ነው የሚሆነው? ፍርሃቶች መጡብኝ። ገባሽ? ከዛ አንድ ቀን ምን አለኝ፣ እንደውም አልሰጥም፣ ምንም የምሰጠው ነገር የለም፣ አንቺ በጣም እየረበሽኝ ነው፣ እኔ እሄዳለሁ አለኝ። አልሰጣቸውም ምንም አይነት ብር ምናምን አለኝ የዛን ቀን ማለት ነው። እና ከሱ በፊት ወደ ውጭ ወጣ ነበር ምናምን አላልኩሽም? ራቆቴ ኦልሬዲ እንደዛ ሆናለሁ። እላይ ፎቁ ላይ ሄድና ከዛ ላይ መውደቅ ፈልግና አጭር ነው ያጥረኛል። ይሄ እንትኑ ፎቁ ማለት ነው። አንደኛ ፎቅ ስለሆነ የምኖረው። ከዛ ተጨቃጨቅን። እንደዛ አልሰጣቸው ምናምን ሲለኝ ሂጄ እጄን በቢላ ቆረጥኩኝ። ይሄ አይ አንቺ ስጣቸው ለማለት ምን አነሳሳሽ? እንዴት አወቅሽ ይሄ ሰውዬ ማምጣት እንደማይችል? ኦልሬዲ ማምጣት ይችላል። ማምጣት 2 ወር ነበር። በ2 ወር ውስጥ አለና 2 ወሩ አልፎ ወራቶች መጡ። ይሄ ስንት ወር ሆነው መሰለሽ? 5 ወር ምናምን ሆነው መሰለኝ ካልተሳሳትኩኝ።
ማንንም ሳያመጣ አንቺንም እህት ሳያመጣ የአባትሽንም እህት ሳያመጣ አንቺን አምነው ብር የሰጡት ጓደኞችሽንም ሳያመጣ በ2 ወር ጨርሳለሁ ያለው 5 ወሩ ነው። ያኔ ነው አንቺ መጨነቅ የጀመርሽው። መጨነቅ ነው እንጂ የጀመርኩት እሱ ላይ እምነት በሙሉ አላጣሁም ነበረ። ግን አፍ አውጥቶ በቃ እንደውም አልሰጣቸውም ምናምን ከኔ ጋር የምትለያይ ከሆነ በጣም የምታስጨንቅኝ እንደዚህ ከሆነ ሲለኝ ጊዜ ያኔ በጣም መደንገጥ እንትን ማለት ጀመርኩኝ። ገባሽ? መፍራት፣ ይሄ ፍርሃት አለ አይደለ? ሞር ያለብኝ ጭንቀት ላይ ጭንቀት እየደረበብኝ መጣ። በዛ ላይ በጣም ነው የሚጮኸው፣ በጣም ነው የሚያስፈራው ጀመረ ይሄ እንትኑ ማለት ነው። ልክ ሲናደድ ቲቪውን ነው ጧ አድርጎ የሚሰብረው፣ የሆነ ነገር መስበር ነው እቃ። ያኔ ገና መምታት እኔን አልጀመረም። ከዛ በጣም እጄን ስቆርጥ ጊዜ እህቱ ጋር ደውሎ ድረሽልኝ ምናምን ነገር አላት። ከዛ ይኸው አንቺ ከኔ ጋር የምትለያይ ከሆነ ብሩን እንደውም አልሰጣቸውም ያለሽ አንቺ እንለያይ ብለሽው ነው? ኖ ይሄ ትረብሽኛለሽ ነገር ነው። ትረብሽኛለሽ በጣም የሰዎቹን እንደውም አንቺ የምጨቀጭኝ ከሆነ አልሰጣቸውም። እንደውም አንቺ የምጨቀጭኝ ከሆነ በእነሱ ጉዳይ አልሰጣቸውም፣ ገንዘባቸውን አላመጣላቸውምም፣ ገንዘባቸውንም አልመልስም አለሽ። በዛ ደግሞ አንቺ ሰዎች እኔን ይወቅሳሉ ብለሽ እጅሽን ቆረጥሽ። ቆረጥኩኝ፣ እጄን ቆረጥኩኝ። ከዛ ሆስፒታል ሄድኩኝ። ሆስፒታል ሄጄ ተሰፍቼ ምናምን ትኬት ቆርጦ ራሱ ጸበል ግዴታ መሄድ አለብሽ ብሎ ራሱ መሄድ አለብሽ። የሆነች ልጅ ነበረች ጣሊያን ዩኒቨርሲቲ የምትማር ከኢትዮጵያ የመጣችና ቤት እኔ ጋ ሁኚ ቤት ከዛ 400 ዩሮ ከፍልሻለሁ ደግሞ ኤክስትራ፣ ልጄን ግን ትሽልኛለሽ እንደዚህ እኔ ስራ ሲሆን ወይ እንደምናም ብዬ ያመጣኋት ነበረች። እንደውም እሱ ነው ያስተዋወቀኝ ልጅቷን ማለት ነው። ስለዚህ እሷም ከእናንተ ጋር አንድ ቤት ነበር የምትኖረው? ነበረው የምትኖረው። ኦኬ እሺ። እሷ ልጅሽን ጠብቃለሽ፣ ጸበል ሄድሽ ኢትዮጵያ እሱ ጋር ነው። ከዛ ደግሞ አባቴም አለ እሱም አለ እዛ ቤት ውስጥ ምናምን ማለት ነው። ከዛ ለሰው ሁሉ እየደወለ ጸበል ላኳት ምናምን እያለ ነው የሚያወራው። ሰው ደግሞ ምን አለ እች ልጅ እሱን ካወቀች በኋላ ነው ደህና ያልሆነችው፣ እሱ ነው መተት ያደረገባት ብሎ ማውራት ጀመረ። እኔ ጸበል ስጠመቅ ከሌ ነው ከሌ የሚል ነገር የለም። ገባሽ? የማንንም ስም እኔ ሜንሽን አላረኩም፣ የማንንም። ከዛ ሰው ግን በራሱ ያወራ የለ እሱ ነው ምናምን ወይ እህቱ ናት ምናምን ማለት ጀመረ። ከዛ እሱ እንደዛ ሲሆን ጊዜ እኔ ጸበል ሁኜ ምን እለዋለሁ፣ ከሰው ጋር ስልክ ማውራት ምናምን በደንብ አልችልም። ከልጄ ጋር ለማውራት ፈልጌ ማለት በደንብ ስልክ ምናምን ማውራት አልችልም። እንደገና ደግሞ አንኮራ ሲደውልልኝ ጭቅጭቁ ይሄ ይቆጣል፣ በጣም ቁጣ ነው የሚለው። በቃ ጸበሉ ይበቃል እንጂ ተመለሽ እንጂ ነበረ። ጸበል ደግሞ ያሳለፍኩት ጉዳይ በጣም ከባድ ነበር እና ብቻ እግዚአብሔር ብሎት እግዚአብሔርን አወቅኩበት። እንኳን ታመምኩ ያልኩበት ጊዜ ነው ያኔ። እንደውም ሞር ይሄ የሃይማኖቴ ነገር ደባል አስገብቶ ደባል ኖ እነሱ ከኢትዮጵያ ነው የመጡት ወደ አሜሪካ መሄድ ፈልገው፣ ግን ወደ ኢሮፕ ይመጡና ወደ አሜሪካ በባህር ምናምን የሚኬድ አለ መንገድ አለ እኮ ልካለሁ ብሏቸው። ኦኬ ደባል ነው የመጡት። ያስቀመጣቸው ደባል ነው። የቤት ኪራይ ይከፍላሉ በነፃ? አይከፍሉም። ቤት ኪራይ ምናምን አይከፍሉም። ጀስት እኔ ቤት በቃ አሳረፋቸው። እንግድነት ሰው አስቀምጦ ነበር። እንደዛ ሲያስገቡ እኔ የምኖርባት የነበረች ሴት ደግሞ ኢትዮጵያ ነው የምትኖረው እና ቤቱን የሰጠችኝ አምናኝ ነው። ለምን እዚህ ሀገር ቤቱን ትወርሽባቸዋለሽ፣ ቤታ ለታመነ ሰው ምናምን ካልሰጠሽ
አሁን እኔ አንቺ ቤትሽ ብትሰጭኝ እዚህ ሀገር አልወጣም፣ ልጅ አለኝ አልወጣም ብለሽ መኖር ትችያለሽ። እንዴ መንግስት የሰጠሽን ቤት እኔ እንግድነት አስጠብቀሽኝ ኢትዮጵያ ብትሄጂ ስትመጪ መወርስ ትችላለሁ? አዎ ልጅ ካለሽ አዎ ትችያለሽ። የት ልውደቅ? ልጅ አለኝ። ፖሊስ ጠርተሽ ልታስወጭኝ አትችይም? አይ እንትኑ በጣም ብዙ ልጅ ካለሽ ፖሊስ አይነካሽም፣ አያስወጣሽም። ብቻ ልጅ ስላለሽ ብቻ ሳይሆን ልጅ የሌለውም አንወጣም የሚሉ አሉ። እንደዚህ ገብተው ቤት የሚይዙ ምናምን አሉ። እንደዛ ነው ጣሊያን በሰው ቤት ጉልበት። ለዛ ነው ሰውን ማያስጠጋው። እሺ ስለዚህ አንቺ ስትመለሺ እነዚህን ባልና ሚስቶች ወደ አሜሪካ መሄድ የሚፈልጉትን አስቀምጦ ጠበቀሽ፣ እሱ ጋር ነው ያቆመው። ጠበቀኝ። ባለቤቷ ደግሞ ለእኔ የሰጠችኝ ቤት ይቺ ኢትዮጵያ ሄደች የምልሽ የምኖርበት ቤት ኢትዮጵያ ነው የምትኖረው። ቤት አላት ኢትዮጵያና ኢትዮጵያ ነው ላይፏ። ይሄ ዝም ብሎ እዚህ ጣሊያን ስትመጣ ነው እኔ ነኝ የምኖርበት። እኔን በአባቴ ጓደኛ ስለሆነ አምና ነው ያስገባችኝ እዛ የምኖርበት ማለት ነው። ለአባቴ ማጠገብ ስለሆነ እዛ ቤት ነው የምኖረው። 3 ዓመት የኖርኩበት ቤት ነው። ከዛ እነሱ ሲገቡ ጊዜ ሰሙ። እሱ ምን ቤት እንደሚኖር ሌላም ሰዎች እንዳመጣ ሰሙና መጥታ ከኢትዮጵያ ውጡልኝ አለች። እኔ ከጸበል ተመለስኩ። በቃ የዛኔ ማለት ነው ስመጣ 2 ልጆች ናቸው ከልጃቸው ጋር ባልና ሚስት ማለት ነው። ወደ አሜሪካ ልካቸዋለሁ ብሎ ነው ያስቀመጣቸው። ከዛ እየሰራሁላችሁ ነው እያለ እነሱንም እኛ ቤት ነበር የሚኖሩት። ብዙ ብር ከፍለዋል እነሱ ሊልካቸው ወደ አሜሪካ ማለት ነው። ከዛ ሴትዮዋ መጥታ አስወጣችኝ። እኔ የታመምኩበት ሰዓት ነው። ኦልሬዲ ወድቅ ያለው ምናምን ማለት ማሳጠርኩ ነው። ማናት ሴትዮዋ? የቤቱ ባለቤት፣ የኔ ቤት ባለቤት። ኦኬ አንቺ ተከራይተሽ ነበር እንዴ? እንትን ነው እንደ ወንድ። ስለዚህ አንቺ ተከራይተሽ አይደለም። ታዲያ ለምንድን ነው የምታስወጣሽ? ቤቷ ነው፣ የራሷ ቤት እኮ ነው። የራሷ ቤት ነው ግን በድብቅ አከራይታሽ ነው? ስሙ በራ ኦኬ መንግስት ሳያቅ በድብቅ አከራይታሽ ነው? አይ እንዲ ኦፊሻሊም አትፈልግም እሷ እንደዛ ነገር እንደሆነ። ኦኬ ስለዚህ ከዛ በምን ምክንያት ነው ታዲያ አንቺ የምታስወጣሽ? እሱ ሰው ስላመጣ? አዎ ሰው አመጣ። የእሱንም ሮማ ውስጥ ይሰማ ጀመር በጣም አደገኛ ልጅ እንደሆነ፣ የሰዎች ብር እንደሚያጭበረብር፣ ከስዊድን የመጣው አጭበርብሮ እንደሆነ ምናምን ሰው ስለሚያወራ ስለሰሙ ትልልቅ ሰዎች ስለሆኑ ፈርታ አስወጣችኝ። እኔ ከዛ ያልኩሽ በፊቱ የጓደኛ ቤት የነበረው አይደለ ልጆቹ ቤትን እዛ አስገባዋቸው፣ ልጆቹን ማለት ነው። እንግዶቹ ማው ኦኬ ለምን የነበራቸውን ብር እንዳለ ከፍለውት ለሱ ሰጥተውታል፣ ለዶክሜንቱ ምናምን ማለት ነው። ኦኬ ገባኝ። ስለዚህ እነሱ ማለት ሁላችሁም አባትሽም ሁላችሁም ተያይዛችሁ አከራይሽ ስታባርሽ የጓደኛሽ ቤት ገባችሁ? አባቴ የራሱ ትዳር ያለው የብቻው ቤት ነው ያለው። እኔ ጋር የሚያድረው ልጄን ሊይዝ ብቻ ለሊት ነው እንጂ የሚመጣው አጠገብ ነው። አንድ ፎቅ ነን። ገባሽ? አጠገብ አንቺ ስራ ስትሆኚ ብቻ ነው እንጂ የሚመጣው የራሱ ቤት የራሱ ትዳር አለው። ጓደኛሽ ቤት ገባችሁ ሁላችሁ? እና ልጆቹ ይጨነቁ ጀመር። ላከን እንጂ ነገ ዛሬ እያልክን ልጅ ይዤ ምናምን በጣም ያስጨንቁን። በጣም ጥሩ ኑሮ የነበራቸው ናቸው ኢትዮጵያ፣ ግን መውጣት ስላለባቸው ወጥተውም ንብረታቸውን ምናምን ሸጠው ነው የወጡት። ከልጅቷ ጋር ራሱ እንግባባለን ቤት ውስጥ። ልጅቷ ራሱ ምን ትለኛለች፣ ይሄ ልጅ ግን ሊናዬ ላንቺ አይሆንም፣ በጣም ከባድ ሰው ነው የምትለኝ። በጣም ከባድ ሰው ነው። በደንብ አንቺ ይህንን የምታሸንፊው በጸሎት ነው። በጣም አደገኛ ሰው ነው የምትለኝ ልጅቷ ማለት ነው። እና ነገ ዛሬ ያለ ብቻ በጣም ሲያስጨንቁት ጊዜ በቃ አሳምኖ እንዳለ አስደልቶ ሲማቸውን አስጥሎ ምናምን የሄዱት
ባልና ሚስት ናቸው። ልጅ ይዘዋል? ልጅ ይዘዋል። እሺ ወስዶ ንብረታቸውን ሸጠው ነው እንትን ያሉት ኢትዮጵያ ወጡት። ሁላ ነገር እንሄዳለን ያሉት ማለት ነው። እኔም እህቴን ነው የምጠብቀው። እህቴን አመጣልሻለሁ አንኮራ፣ ከዛ አመጣልሻለሁ፣ ከዛ አሜሪካ እንሄዳለን ነው። ከዛ በቃ ተዘጋጂ እንዴ ልብስሽን አዘጋጁ ምናምን የምትወስጁ እንትን አትወስጂም ያላይ ዝም ብሎ ትንሽ ዕቃ ነው የምትወስጂው። መንገድ ለመንገድ እየጣልሹ ስለሆነ የምትሄጁ ልብስሽ። ግን እኔ ደህና ንብረቶቼ በሻንጣ አድርጌ ኢትዮጵያ ልክና ከኢትዮጵያ እንትን ስል እንዲሆን ማለት ነው። የማይሆነውን ደግሞ በጣም ብዙ ልብስ ተቋጥሮ ለእርዳታ ድርጅት ሰጠሁት። የልጄንም የኔ ነው። ያ ሁላ ሳረግ ተያን ሄድ ምናምን አላለም። ዝም በሚያይ ይሄ ሁላ የሚያደርገው አሜሪካው ምናምን ፌክ ነው እኮ። ከዛ በመሀል ደግሞ ምን ይላል? አባቴ ታመመና አባቴ ላመጣው ነው ይለኛል። አባቱ ታመው ነበረ ላመጣው ነው እና ቤት ተከራይቼለታለሁ፣ እኛም እዛ ነው የምንገባው አለኝ ማለት ነው። ግን ሰዎቹ እስኪወጡ ድረስ እንጠብቃለን ምናምን ብሎኝ እየጠበቅኩኝ አይመጡም። የእሱም አባት ዝም ብሎ ወሬ ነው፣ አያመጣቸው